ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች በዛሬው ዝግጅታችን የአማርኛ ፊደላትን ከበ እስከ ዠ ያሉ ፊደላትን ይዤላችሁ መጥቻለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዲሁም ኦንላይን መማርና መከታተል ነው የምትፈልጉ ከዚህ በታች አስቀመጥነው ስልክ እየደወላችሁ መማርና መከታተል ትችላላችሁ። ቀጥታ ወደ ቪዲዮአችን ስነድ ይቺ ቨ ቡ ቢ ቫ ቤ ብ ቦ አንዴ ልገመው በ ቡ ቢ ቫ ቤ ብ ቦ እሺ እዚህ ወደዚህ ደግሞ ስታነቡ ከቀኝ ወደ ግራ ስታነቡ ቮ ብ ቤ ቫ ቢ ቡ በ እሺ ተ ቱ ቲ ታ ቴ ት ቶ አንዴ ልገመው ተ ቱ ቲ ታ ቴ ት ቶ እሺ ከቀይ ወደ ግራ ደግሞ ቶ ት ቴ ታ ቲ ቱ ተ እቺ ቸ ቹ ቺ ቻ ቼ ቺ ቾ እሺ አንዴ እንገመው ቸ ቹ ቺ ቻ ቼ ች ቾ ቾ ች ቼ ቻ ቺ ቹ ቸ እሺ የ ዩ ይ ያ ዬ ይ ዮ አንዴ እንገመው የ ዩ ይ ያ ዬ ይ ዮ እሺ እዚህ ጀምራችሁ ስታነቡ ደግሞ ዮ ይ ዬ ያ ይ ዩ የ እሺ ነ ኑ ኒ ና ኔ ን ኖ አንዴ ድገመው ነ ኑ ኒ ና ኔ ን ኖ እሺ ኖ ን ኔ ና ኒ ኑ ነ እሺ ኘ ኙ ኚ ኛ ኜ ኝ ኞ እሺ ኘ ኙ ኚ ኛ ኜ ኝ ኞ እሺ እዚህ ጀምራችሁ ስታነቡ ደግሞ ኞ ኚ ኜ ኛ ኚ ኙ ኘ እሺ የመጀመሪያ ፊደሎችን በምታነቡበት ሰዓት አ የሚል ድምፅ አለው። በ ተ ቸ የ ነ ኘ እያላችሁ ታነባላችሁ። ሁለተኛ ደግሞ ኡ የሚል ድምፅ አለው። ስለዚህ ቡ ቱ ቹ ዩ ኑ ኙ በማለት ከጎናቸው ቅጥል በመጨመር ሁለተኛ ፊደላትን ማንበብ ትችላላችሁ። ሶስተኛ ደግሞ ኢ የሚል ድምፅ ያስተጋባሉ። ቅርጻቸው ደግሞ እግራቸው ላይ በቀኝ በኩል ታች ላይ ሸፈፍ ወይም ጫማ በመጨመር ሶስተኛ ፊደል በማድረግ ቪ ቲ ቺ ይ ኒ ሚ እሺ አራተኛ ደግሞ ባለ አንድ እግር ከሆኑ ወደ ግራ ይጣመማሉ። ባለ ሁለት እግር ከሆኑ ደግሞ እንደምታዩት የመጀመሪያ እግሩ ያጥራል። ስለዚህ አራተኛ ፊደል አ የሚል ድምፅ ያስተጋባሉ። ቫ ታ ቻ ያ ና ኛ
አምስተኛ ደግሞ በቀኝ በኩል ታች ላይ ሁሉም ቀለበት አላቸው። እንደምታያቸው እግራቸው ታች ላይ ቀለበት ካላቸው አምስተኛ ፊደል ነው የሚሆኑት። ስለዚህ ኤ የሚል ድምጽ ያስተጋባሉ። ቬ ቴ ቼ ዬ ኔ ኘ ኘ። ስድስተኛ ላይ የሚል ድምጽ ያስተጋባሉ። ቅርጻቸው ደግሞ የተለያዩ ናቸው። ስለዚህ እያያችሁ እየጻፋችሁ መለማመድ ትችላላችሁ። ብ ት ቺ ይ ን ኝ። ሰባተኛ ላይ ባለ አንድ እግር ከሆኑ ባናታቸው ላይ ወይም ከጫፍ ላይ እንደምታያቸው ቀለበት አላቸው። ባለ ሁለት እግር ከሆኑ ደግሞ እዚህ ጋር እንደምታያት የመጨረሻ እግሯ አጣራ ነች። ማለት አራተኛ ላይ የመጀመሪያ እግሯ ታጥራለች፣ ሰባተኛ ላይ ደግሞ የመጨረሻ እግሯ ታጥራለች ማለት ነው። ስለዚህ ቦ ቶ ቾ ዮ ኖ ኞ ኞ። አንዴ ደግሞ ቦ ቶ ቾ ዮ ኖ ኞ ብላችሁ ታነባላችሁ። ወደ ቀጣዩ ስንሄድ ይቺ አ ኡ ኢ አ ኤ እ ኦ። አንዴ ልገመው። አ ኡ ኢ አ ኤ እ ኦ ኦ። እሺ እዚህ ወደዚህ ደግሞ ኦ እ ኤ አ ኢ ኡ አ። ቅድም እንደነገርኳችሁ እንግዲህ ባለ አንድ እግር ባለ ሁለት እግርና ቅርጽ አልባ ያላችሁ ፊደሎችን መከፋፈል ትችላላችሁ። ስለዚህ እዚህ ጋር እንደምታያቸው እነዚህ አ ከ ኸ ዘ ዠ እነዚህ ባለ ሁለት እግር የመጀመሪያ እግራቸው አራተኛ ላይ ሲመጡ ያጥራል ማለት ነው። ሰባተኛ ላይ ደግሞ የመጨረሻ እግራቸው ያጥራል በዚህ በቀኝ በኩል ያለው። ስለዚህ ፊደላትን በዚህ ቅርጽ መለየት ትችላላችሁ። ሁለተኛ ላይ በምትመጡበት ሰዓት ተጎናቸው ቅጥል አላቸው። ሶስተኛ ላይ ደግሞ እግራቸው በቀኝ በኩል ታች ላይ ሸፈፍ ይላል። አራተኛ ላይ ቅድም እንደነገርኳችሁ የመጀመሪያ እግራቸው ያጥራል። አምስተኛ ላይ በቀኝ በኩል ታች ላይ ሁለቱም ቀለበት አላቸው። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው። ሰባተኛ ላይ ባለ ሁለት እግሮች የመጨረሻ እግራቸው ያጥራል ብያቸዋለሁ። እዚህ ጋር የተለየ ቅርጽ ወይም ቅርጽ አልባ የምትባለው ወነች። ስለዚህ እሷንን እያንዳንዷን ማየት ይጠበቅባቸዋል። ተራውን ይዘን ስናነብ እንግዲህ እዚህ ጀምራችሁ የምታነቡበት ሰዓት አ ኡ ኢ አ ኤ እ ኦ ብላችሁ ታነባላችሁ። እዚህ ወደዚህ ደግሞ ኦ እ ኤ አ ኢ ኡ አ አ። ይቺ ከ ትባላለች። ከ ኩ ኪ ካ ኬ ክ ኮ። አንዴ ልገመው። ከ ኩ ኪ ካ ኬ ክ ኮ ኮ። እሺ ኮ ክ ኬ ካ ኪ ኩ ከ ከ። እሺ እቺ ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ አንዴ ልገመው። ሀ ኸ ሁ ሂ ሃ ሄ ህ ሆ ሆ። እሺ ሆ ህ ሄ ሃ ሂ ሁ ኸ ኸ። እሺ እቺ ወ ው ዊ ዋ ዌ ው ወ ወ። አንዴ ልገመው። ወ ው ዊ ዋ ዌ ው ወ ወ። እዚህ ጀምራችሁ ስታነቡ ደግሞ ወ ው ዌ ዋ ዊ ው ወ ወ። እሺ እቺ ዘ ዙ ዚ ዛ ዜ ዝ ዞ ዞ። አንዴ ደግሞ ዘ ዙ ዚ ዛ ዜ ዝ ዞ ዞ። እሺ እዚህ ጀምራችሁ ስታነቡ ዞ ዝ ዜ ዛ ዚ ዙ
ዘ እሺ እቺ ዠ ዡ ዢ ዣ ዤ ዥ ዦ ዦ አንዴ ድገመው ዠ ዡ ዢ ዣ ዤ ዥ ዦ ዦ እዚህ ጀምራችሁ ደግሞ ስታነቡ ዦ ዥ ዤ ዣ ዢ ዡ ዠ እንግዲህ የመጀመሪያ ፊደሎች እንደምታያቸው ከጎናቸው ወይም ከናታቸው የተለየ ነገር የላቸውም። የሚል ድምጽ ያስተጋባሉ ያቸዋለሁ ቅድም። ስለዚህ እቺ እንዳናባቢ ስለምትቆጠር አ ነች። አ ከ ኸ ወ ዘ ዠ በምትሉበት ሰዓት የሚል ድምጽ አለው። ሁለተኛ ኡ የሚል ድምጽ ያስተጋባሉ። ኡ ኩ ሁ ው ዙ ዡ ብላችሁ ታነባላችሁ። ሶስተኛ ደግሞ ኢ የሚል ድምጽ ያስተጋባል ብያችሁ ነበር። ስለዚህ ይቺ ኢ የምትለዋ እዚህ ጋር ኪ ስትሉ ኢ የሚል ድምጽ አለው። ሂ ዊ ዚ ዢ ብላችሁ ታነባላችሁ። አራተኛ ላይ ደግሞ አ የሚል ድምጽ ያስተጋባሉ። አ ካ ሃ ዋ ዛ ዣ አምስተኛ በቀኝ በኩል ታች ላይ ቀለበት ያላቸው ፊደላት። ስለዚህ ኤ የሚል ድምጽ ያስተጋባሉ። ኤ ኬ ሄ ዌ ዜ ዤ ስድስተኛ ላይ የተለያየ ቅርጽ ነው ያላቸው። እ የሚል ድምጽ ነው ያስተጋቡ። ስለዚህ እ ክ ህ ው ዝ ዥ ሰባተኛ ደግሞ በቀኝ በኩል እግራቸው አጣራ ነው። ስለዚህ ኦ የሚል ድምጽ ያስተጋባሉ። ሰባተኛ ፊደላት ባለ ሁለት እግር ከሆኑ እንደምታያቸው እግራቸው በቀኝ በኩል አጣራ ነው ማለት ነው። ስለዚህ ኦ ኮ ሆ ዎ ዞ ዦ አንዴ ደግሞ ኦ ኮ ሆ ዎ ዞ ዦ ብላችሁ ታነባላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ